ስለ እናትና ስለ አባትማ ተነግሮ ያበቃ እንደ ኢስላም ስለ እናትና ስለ አባት የነገረ የለም የሚናገርም የለም ሰው እናትን አክብሩ ሊል ይችላል ሰዎች እናታቸውን አክብር አባትን አክብር ሊል ይችላል በእስልምና ግን እናት አክብር አባት አክብር አይደለም ትእዛዝ ነው ማክበር ሳይሆን ትእዛዝ የምትፈጽመው ነው እናት ማክበር አለ ማክበር አባት ማክበር አለ ማክበር ምርጫ አይደለም እኛ እንደዚህ ሄደን ምን መክሮ የለም እንደ ኢስላም ምርጫ የለውም አላህ ለእናትና ለአባት ምርጫ ያለ መኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ እናቴ አመመሽ ወይ መጣውልሽ እናቴ አስቤዛ አልተሟላልሽም መጣው እናቴ ምንድነው ደበረሽ ሐኪም ቤት ልውሰድሽ እናቴ የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ አንተ ያለ ላይ ረባት አንተ ያለ ላይ ጠማት አንተ ያለች ላትከጅል ባይማኖ ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲ እናቴ አንቺም ባይማኖትሽ ነሽ እኔም አላህ አዞኝ ነው አንቺ የምታመልከው አዞሽ አይደል እዚህ ጋር መለያችን ነው እናቴ ከዚህ ውጪ ግን ባይማኖ ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዞኛል ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው የሆነ ነገር አድርግ ስትባል ትላለህ ስልክ ስትደውልልህ አታነሳላትም እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ ሁሉም ሐጃ ከሷ በኋላ ነው ሁሉም ሐጃ ከሱ በኋላ ነው ከነሱ በላይ ሐጃ የለንም ዱንያ ላይ ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት እሱ ለገንዘቡ ክስ ሊያቀርብ ነበር ስለ ብሩ ሳን አንተም የሱ ቃና ነው ያሉት አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል አላህ ቀብራቸውን አላህ ያሳምረው ሮዳቱል ሚን ሪያድል ጀና አላህ ያርጋቸው እኛም እንግዲህ ቀብር ገብተን እማይረሱ ልጆች አላህ ይስጠን ያው በዛም በዚህ ማለቁ አይቀር ወደርንም ጠላንም እቺ ዱንያ ማለቁ አይቀር ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ ዱንያ ቀሊል ነው ያለ አላህ የዚህ ቅርቢቷ ትንሽ ናት ነው ያለው አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተሚድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ ስንት እናቶች ሞቱ 150 120 ሚሊዮን ብር ጥሎ ይሄዳሉ አንድ ሰው በሰደቃ እንኳን ያስታውሳቸውም አንድ ኢላ መን ረሂመ ረቢ አላህ ያዘነላቸውማ ያባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ ሁሉም መጥፎ አይባልም ሁሉም ጥሩ አይባልም ብዙ ግን ምናየው ቶሎ ይወርሳል አባቱ ያልነዳው መኪና ሲነዳ ነው የምታየው ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም ኸይረኞችስ በእናታቸው ስም አምፖል ያስገባሉ አንድ ቁርአን ገዝተው ያስገባሉ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ በእናቴ ስም ሙአዚኑን ይጃሉ ይላሉ በእናቴ ስም ኢማሙን ይጃሉ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃሉ አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው ሙአዚን ሲባል ተራ ይመስለናል ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም ሌላ ወደ ሺሻ ኑ ወደ ጫት ኑ ወደ ድብድብ ኑ ወደ ሲኒማ ኑ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው ብርጭልጭ አርጎ ድርግም አርጎል ዲኮር አብርቶ ይጠራል ብርን ትከፍላለ ትንገዳገዳለ ትቦስ ትወርቃለ ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ አይገርምም ሙጃሂዲንን በልጦ አላህ ያሳያችሁ እንደ ህይወትን መስጠት የበለጠ እኮ የለም አይደል ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት ማንንም ጓደኛ የላቸውም
ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ፣ የ15 ሺህ ብር ደግሞ ሱፍ አይለብሱ። ማን ያያቸው? ማን ነው ከማካከላቸው? ሙአዚኑ ጓደኛዬ ነው፣ ተዳሪ ላይ ችግር ሲፈጠር እጅ አማክረዋለሁ። ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣ ችግር ሲኖር እጅ አማክራቸዋለሁ። ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው እስቲ? አለ ነው የዚህ አይነት ሰው አለ ነው? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸውን ነው። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀር፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ይልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጄ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ልሂድ ካለች አረ ሂጂ እናቴ፣ ከቻልሽ አድረሽ ነኝ፣ ሂጂ እናትሽ አይደሉ እንዴ? ምንድነው የናክል ዱንያን ትልቅ ያደርግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ? ቀለል እናርገው፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሀጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አይደል? አውዙ ቢላሂ አማቾች እኮ ማለት አማች ማለት እኮ ይላል። በቃ ጭራቅ ነው አይደል? አማች አሁን ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው፣ ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናድርገው። ወላሂ ታልቃለች አይደል ዱንያ። ጭራቅ የሆነ ባል ሰጥቶሻል፣ ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል፣ ቶሎ ሩጪ ይባላል። ይሄ ወላሂ ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር፣ አሁን ይስማታል። ትላንት አይጨብጣትም ነበር፣ አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ይዛ ትመጣለች። እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ፣ እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉም። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ሊሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልሐምዱሊላህ እንኳን በሰላም መጣህ፣ ይሄ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ የእነዚህ ቤተሰቦቻችን አላህ ሱብሓነሁ ወተዓላ ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም
አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን፣ ጾማችንን እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በምናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን? ይሄ መስተንግዶ ለነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁን ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸዋል። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ ይናገር 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን።